ከዛሬ 24 ዓመት በኋላ ዓለማችን ምን ልትመስል እንደምትችል አስባችሁ ታውቃላችሁ? ወደ ኋላ መለስ ብለን በ2000 ዓመተ ምህረት የነበረውን ህይወትና አሁን ያለንበትን የ2026 ዓመተ ምህረት የቴክኖሎጂ እድገት ስናነጻጽረው ልዩነቱ እጅግ የሰፋ ነው። ታዲያ ፍጥነቱ በዚሁ ከቀጠለ በ2050 ዓመተ ምህረት የሰው ልጅ የዕለት ተዕለት ኑሮ ምን ሊመስል ይችላል? መኪናዎች በሰማይ ላይ ይበሩ ይሆን? ሮቦቶችስ ቤታችንን ሙሉ በሙሉ ይረከቡት ይሆን? ዛሬ የሳይንስ ሊቃውንትና የቴክኖሎጂ ተመራማሪዎች በ2050 ዓመተ ምህረት እውን ይሆናሉ ብለው የገመቷቸውን አራት እጅግ አስደናቂና ድንቅ የቴክኖሎጂ ምስጢሮች በዝርዝር እንመለከታለን። አብራችሁን ቆዩ። የመጀመሪያው ትልቅ ለውጥ የሚመጣው በትራንስፖርት ዘርፍ ላይ ነው። በ2050 ዓመተ ምህረት አሁን የምናውቃቸው የትራፊክ መጨናነቆች በሙሉ ታሪክ ይሆናሉ። በከተሞች ውስጥ መኪናዎች በምድር ላይ ብቻ ሳይሆን በሰማይ ላይ በተሰመሩ ልዩ የእርገት መስመሮች ላይ መብረር ይጀምራሉ። እነዚህ መኪናዎች ሙሉ በሙሉ በኤሌክትሪክና በአርቲፊሻል ኢንተለጀንስ የሚመሩ ስለሚሆኑ ምንም አይነት ሹፌር አያስፈልጋቸውም። እናንተ መኪና ውስጥ ገብታችሁ መሄድ የምትፈልጉበትን ቦታ ለኤአይ ትናገራላችሁ። እሱም ያለምንም አደጋና መጨናነቅ በጥቂት ደቂቃዎች ውስጥ በሰማይ ላይ አብሯችሁ እየበረረ ያደርሳቸዋል። እረ ጉዳችን ነው ይሄ ነገር። ሁለተኛው አስደናቂ ክስተት ሮቦቶች የሰው ልጅ የቅርብ ጓደኛና የቤት ረዳት መሆናቸው ነው። በ2050 ዓመተ ምህረት በእያንዳንዱ ቤት ውስጥ ቢያንስ አንድ የሰው ቅርጽ ያለው ሮቦት ይኖራል። እነዚህ ሮቦቶች ሰነፍ መሆንን ያስቀሩታል። ጠዋት ከመኝታችሁ ስትነሱ አልጋ ማስተካከል፣ ቁርስ ማብሰል፣ ልብስ ማጠብና ቤቱን ማጽዳት የእነሱ ስራ ይሆናል። የበለጠ የሚገርመው ነገር እነዚህ ሮቦቶች የእናንተን የድምፅ ቃናና የፊት ገጽታ አይተው ደስተኛ መሆናችሁን ወይም ማዘናችሁን መረዳት ይችላሉ። እናንተ ስትደክሙ አብረዋችሁ የሚያወሩና የሚያዝናኑ ምርጥ የቤት ጓደኞች ይሆናሉ። በ2050 ዓመተ ምህረት የሰው ልጅ መኖሪያ በምድር ላይ ብቻ አይወሰንም። በጠፈር ምርምር ድርጅቶች ትልቅ እቅድ መሰረት በቀይዋ ፕላኔት ማርስ ላይ የመጀመሪያዎቹ የሰው ልጅ ከተሞች ተገንብተው ይጠናቀቃሉ። በመስታወት የተሸፈኑ ግዙፍ ከተሞች ውስጥ ሰዎች ኦክስጅን እያገኙ መኖርን እና አትክልቶችም ማደግ ይጀምራሉ። ወደ ጠፈር መጓዝ ልክ አሁን ከሀገር ሀገር በባቡር ወይም በአውሮፕላን እንደሚኬደው ሁሉ በጣም ቀላልና የተለመደ ይሆናል። ለእረፍት ወይም ለሽርሽር ወደ ጨረቃና ወደ ማርስ ፕላኔት የሚሄዱ የጠፈር ቱሪስቶች ቁጥር በሚሊዮን ይቆጠራል። በ2050 ዓመተ ምህረት የምንኖረው ህይወት አሁን ካለንበት ፍጹም የተለየና አስደናቂ ጥበቦች የተሞላበት ይሆናል። ቴክኖሎጂ ህይወታችንን እጅግ በጣም ያቀለዋል። ታዲያ እናንተ ከነዚህ የ2050 ዓመተ ምህረት ትንቢቶች ውስጥ በይበልጥ ማየት የምትጓጉለት የትኛውን ነው? የሚበሩትን መኪናዎች ወይስ የቤት ረዳት ሮቦቶችን? ሀሳባችሁን ኮሜንት ላይ አስፍሩልኝ። ይህንን የወደፊቱን ዓለም ጉዞ ከወደዳችሁት ላይክ ማድረጋችሁንና ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዳትረሱ። በቀጣይ ቪዲዮ በሌላ አስደናቂ ርዕስ እስከምንገናኝ ሰላም ቆዩን።